ሰላም እንደምን አላችሁ? ሁላችሁንም ሰላም ብያለሁኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በባለፈው ቪዲዮ እንደነገርኳችሁ በዛሬ ክላሳችን ስለ ቪዲዮ ኤዲቲንግ የመጀመሪያውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከወዲሁ አዲስ ከሆናችሁ ይህን ቁም ነገር ቻናል ሰብስክራይብ፣ ሼር እያደረጋችሁ ጀምሩት እያልኩኝ ወደ ፕሮግራም ይዣችሁ ሄዳለሁ ማለት ነው። እንደሚታወቀው ቪዲዮ ኤዲቲንግ አሁን ባለንበት ዘመን ወሳኝ ነገር ነው። ስለ ቪዲዮ ኤዲቲንግ ካወቃችሁ የፈለጋችሁትን ኮንቴንት ለዩቲዩብ ሊሆን ይችላል፣ ለቲክታክ ሊሆን ይችላል፣ እንዲሁም ለሌሎች ሶሻል ሚዲያዎች፣ ለአድቨርታይዝመንት፣ ለተለያየ ፐርፐስ ሊጠቅሙን ይችላሉ ማለት ነው። ስለዚህ ስለ ቪዲዮ ኤዲቲንግ ሙሉ ኮርሱን ባለፈው ቃል በገባሁላችሁ መሰረት እሰጣችኋለሁ። እሱም በነፃ የምሰጣችሁ ይሆናል። ይህን ቪዲዮ እስከ መጨረሻ መከታተላችሁን አትርሱ። እንዳልኳችሁ ሼር እና ሰብስክራይብ አይረሳ እያልኩኝ ወደ ፕሮግራም ይሄዳለሁ ማለት ነው። ስለዚህ ቪዲዮ ኤዲቲንግ እንደምታውቁት ለየት ባለ መልኩ እና ለአውዲየንሳችሁ አትራክት በሆነ መልኩ ፕሮቫይድ ለማድረግ የምትጠቀሙበት ወሳኝ ነገር ነው። ስለዚህ ስለ ቪዲዮ ኤዲቲንግ ለማወቅ የግድ ስለ ኤዲተሮች፣ ስለ ካፕከት፣ ስለ ቪኤን፣ ስለ አዶቤ ፕሪሚየር ፕሮ ስለ እነዚህ ማወቅ ይኖርባችኋል ማለት ነው። ስለዚህ በዚህ ቪዲዮ እንደነገርኳችሁ ቀለል ባለ መልኩ እና ሁላችንም መጠቀም በሚያስችለን መልኩ በስልካችን እንዴት አድርገን ፕሮፌሽናል የሆነ ቪዲዮዎችን ኤዲት ማድረግ እንችላለን የሚለውን የምናይ ይሆናል ማለት ነው። እንደሚታወቀው ስልካችንን ስንጠቀም የተለያዩ አፕሊኬሽኖችን ዳውንሎድ አድርገን ከፕሌይ ስቶር ለተለያዩ ፐርፐሶች፣ ለቪዲዮ ኤዲቲንግ፣ ለተለያየ ፐርፐስ እንዳልኳችሁ ኢንስታል እናደርጋቸዋለን። ነገር ግን እውቀቱ ከሌለን ስለነዚህ አፕሊኬሽኖች ፉል ኖውሌጅ ከሌለን ኦልሬዲ አንጠቀምበትም፣ ኦር አትራክት የሚያደርግ ኮንቴንት ክሬት አያደርጉልንም ማለት ነው። ስለዚህ በዚህ ቪዲዮ ወሳኝ ነገር የምናየው እንዴት አድርገን ስልካችንን በመጠቀም ፕሮፌሽናል የሆነ ቪዲዮዎችን ኤዲት ማድረግ እንችላለን የሚለውን ይሆናል ማለት ነው። ከዛ በፊት ግን የማስታውሳችሁ ነገር ቪዲዮ ኤዲቲንግ ምን ይፈልጋል? አዳፕቴሽን ይፈልጋል ማለት ነው። ሁልጊዜ ትሬን ማድረግ እና ክሪኤቲቭ ነገር በራሳችሁ መለማመድን ይፈልጋል ማለት ነው። ስለዚህ በዚህ ቪዲዮ ስነግራችሁ ዋና ሜይን ፖይንቶችን ብቻ ነው እንጂ ዲስከስ የምናደርገው ፉል ነገሮችን ልሰጣችሁ አልችልም ማለት ነው። ምክንያቱም እኔ መንገዱን ካሳየኋችሁ እናንተ ደግሞ የበለጠ አትራክት አድርጋችሁ ክሪኤቲቭ ነገር ዲዛይን ማድረግ እና ክሬት ማድረግ የምትችሉበት ነው ቪዲዮ ኤዲቲንግ። ስለዚህ እኔ የማሳያችሁ ብቻ ለእናንተ ይሆናችኋል ማለት አይደለም። እኔ አሁን ከማስረዳችሁ የበለጠ ቆንጆ አድርጋችሁ እናንተ ኤዲት ልታደርጉ ትችላላችሁ ማለት ነው። ስለዚህ እንዳልኳችሁ አሁን በዚህ በክፍል 1 ቪዲዮ ኤዲቲንግ የምናየው እንደሚታወቀው አብዛኞቻችሁ የምትጠቀሙት ካፕከት ነው። ኦልሬዲ ካፕከትን መጠቀማችን ኖርማል ነው፣ ግን ከዛ የተሻለ የሆነ ወይም እንዳልኳችሁ ፕሮፌሽናል የሆኑ ቪዲዮዎችን ኤዲት ለማድረግ የሚጠቅመን ወሳኝና ለየት ያለ አፕሊኬሽን ነው ይዤላችሁ የመጣሁት ማለት ነው። ላይክ እንደ ካፕከት ነው ያለው ፊቸር፣ ነገር ግን ከካፕከት የተለየ ፊቸር አድቫንስድ ስለሆነ ስለ ቪኤን የምናይ ይሆናል ማለት ነው። እንዴት አድርገን ዳውንሎድ እናደርጋለን የሚለውን ስክሪን ላይ ማስቀምጥላችሁ ይሆናል፣ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። ፕሌይ ስቶር ላይ ገብታችሁ ኢንስታል ማድረግ ትችላላችሁ ማለት ነው፣ ከዚህ በፊት ኢንስታል ያላደረጋችሁ ካላችሁ። ስለዚህ አፕሊኬሽኑ ቪኤን አፕሊኬሽን ኦልሬዲ ቪዲዮ ኤዲቲንግ አፕሊኬሽን ነው፣ ቪኤን እንለዋለን። ፕሌይ ስቶር ላይ ገብታችሁ ኦልሬዲ የምታገኙት ይሆናል ማለት ነው። ቪኤን ብላችሁ ታይፕ ካረጋችሁ ፕሌይ ስቶር ላይ አቬይላብል ነው፣ ኢንስታል ማድረግ ትችላላችሁ ማለት ነው። በነፃ ነው ኦልሬዲ፣ ምንም ክፍያ አይጠይቅም። ክሮም ገብታችሁ ማውረድ አይጠይቅም። ፕሌይ ስቶር ላይ ኖርማሊ ታገኙታላችሁ ማለት ነው። ስለዚህ አሁን ይህንን ቪኤን ስንጠቀም እንዳልኳችሁ እኔ ቤዚክሱን ነገር ነው የማስረዳችሁ። በተለይ 4 ነገሮችን በኮርሱ ላይ እነግራችኋለሁ ማለት ነው። የመጀመሪያው እንዴት አድርገን ነው ኢምፖርት የምናደርገው፣ ሪከርድ ያደረግነውን ፋይል እንዴት አድርገን ነው ኢምፖርት የምናደርገው የሚለውን የምናይ ይሆናል። በሁለተኛ ደረጃ እንዴት አድርገን ነው ኦቨርላይ የምናደርገው ወይም ደግሞ ተጨማሪ ቪዲዮዎችን አድ የምናደርገው የሚለውን የምናይ ይሆናል ማለት ነው በሁለተኛ። በሶስተኛ ደረጃ ደግሞ እንዴት አድርገን ባክግራውንድ ሚውዚክ ወይም ደግሞ እኛ ከምንሰማው ድምፅ ለየት ያለ ወይም ባክግራውንድ ሚውዚክ እኛ ከምንለቀው ሳውንድ ወይም እኛ ሪከርድ ስናደርግ ከምንጠቀመው ስሙዝሊ ነው
ወይም ሶፍት ሆኖ ነው ለአውዲየንሱ የሚደርሰው ማለት ነው። ስለዚህ እንዴት አድርገን ነው ሳውንዶችን ባክግራውንድ ሚውዚኮችን አድ የምናደርገው የሚለውን የምናይ ይሆናል ማለት ነው። በሶስተኛ የመጨረሻውና ወሳኝ ነገር ሳብታይትሎችን እንዴት አድርገን ነው አድ የምናደርገው። ለምሳሌ እኔ አሁን እዚህ ጋር እያወራሁ ነው። ኦሬዲ በማወራበት ቶፒክ ዘሴም የሆነ ታይትሎችን እንዴት አድርጌ ነው አድ የማደርገው የሚለውን የምናይ ይሆናል ማለት ነው። ምክንያቱም አንድ አውዲየንሳችንን አትራክት የምናደርግበት አንዱና ወሳኝ ነገር ሳብታይትል ነው ማለት ነው። ስለዚህ ሳብታይትላችሁ ከእናንተ ከምትናገሩ ጋራ ተመሳሳይ መሆን አለበት። ስለዚህ አድማጩ ያን ነገር ሲያይ ይበለጠ ኢንትሮ ወይም ደግሞ እናንተ ስትጀምሩ ያለው ኢንትሮ ወይም ኢንትሮዳክሽናችሁ በጣም ያማረ ቆንጆ ይሆናል ማለት ነው። በዛም የእናንተ ተከታታዮች ወይም አድማጮቻችሁ ለረጅም ሰዓት እንዲከታተሏችሁ ይረዳል ማለት ነው። ሳብታይትል አድ ማድረጋችሁ ወይም ከአማርኛ ውጭም ልታረጉ ትችላላችሁ። ሜቢ ኢንተርናሽናል የሆነ ኮንቴንቶችን ዲዛይን ክሬት የምታረጉ ከሆነ ሳብታይትላችሁን በእንግሊዘኛ ወደ ተፈለገው ፐርፐስ ታይፕ አድርጋችሁ ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ ቤዚክሊ 4 ነገሮችን እናያለን ማለት ነው። የመጀመሪያው እንዴት አድርገን ነው ቪዲዮአችንን ወደ ቪኤን ስቱዲዮ ወይም ደግሞ ታይምላይን እንዴት አድርገን ነው አድ የምናደርገው። ሁለተኛ እንዴት አድርገን ነው ፒክቸሮችን ቪዲዮዎችን ኦቨርላይ አድ የምናደርገው። ሎጎ ሊሆን ይችላል ወይም ተጨማሪ ከኛ አጠገብ ላይክ ሪያክት ለማድረግ ስንፈልግ የምንፈልጋቸውን ቪዲዮዎች ኢሜጆችን እንዴት አድርገን ነው አድ የምናደርገው የሚለውን የምናይ ይሆናል ማለት ነው። በሶስተኛ ቴክስቶችን እንዴት አድርግ ማድረግ እንችላለን፣ ሳብታይትሎችን እንዴት አድርገን አድ ማድረግ እንችላለን የሚለውን እናያለን ማለት ነው። ይህም ፕሮግራም እስከ መጨረሻው የምትከታተሉ ከሆነ ደግሞ እንደ ቦነስ አንድ የምጨምራችሁ ነገር አለ። እሱም በስልካችን ሪከርድ የምናደርግ አብዛኛው ዩቲዩበር ማለት ይቻላል ስልኩን ይጠቀማል ማለት ነው። ስልኩን ሲጠቀም የቪዲዮ ሜጋባይት በጣም ረጅም ይሆናል ማለት ነው። ስለዚህ ይህን ረጅም የሆነን ቪዲዮ ኮምፕረስ የምናደርግበት ዊዛውት ሉዚንግ ዘ ኳሊቲ ኦፍ ቪዲዮ እንዴት አድርገን ነው ሚኒማይዝ የምናደርገው? የቪዲዮን ኳሊቲ ሳይቀንስ ኮምፕረስ ከ100 ሜጋባይት ወደ 50 ከ500 ወደ 100 እንዴት አድርገን ነው ኳሊቲው ሳይቀንስ ኮምፕረስ የምናደርገው የሚለውን ወሳኝ ነገር የምናይ ይሆናል ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው መከታተል ይኖርባችኋል። እንዳልኳችሁ ይሄኛው ማስተር ክላስ ክፍል 1 ይሆናል። ክፍል 2፣ 3 እያልን የምንቀጥል ይሆናል። ሁላችሁም ላፕቶፕ ሳትገዙ ኢዚሊ ባላችሁ ስልክ ተጠቅማችሁ ፕሮፌሽናል የሆነ ቪዲዮዎችን ኤዲት እንደምታደርጉ ሙሉ ኮርሱን ነው የምሰጣችሁ። ሆፕ ሁላችሁም ግልጽ ይሆንላችኋል ብዬ አስባለሁኝ። ወደ ፕሮግራም ይዣችሁ ሄዳለሁ ማለት ነው። እንግዲህ ፕሮግራሙን ስነግራችሁ ከመጀመሪያው ጀምሬ ነው። ስለዚህ ወደ ፕሌይ ስቶር እንሄዳለን፣ አፕሊኬሽኑን ኢንስታል እናደርጋለን። ያለውን ፕሮሲጀር ከመጀመሪያው እስከ መጨረሻው የምናይ ይሆናል። ቀጥታ ወደ ኢንስታሌሽኑ እንሄዳለን ማለት ነው። እሺ አሁን ቀጥታ እጃችሁ የሚሄደው ወደ ፕሌይ ስቶር ይሆናል ማለት ነው። ስለዚህ እንዳልኳችሁ ለአሁኑ እኔ መረጥኩላችሁ ቆንጆ የሆነ እንደ አዶቤ ፕሪሚየር ፕሮ ኤዲት ማድረግ የሚያስችላችሁ ወደ ቪኤን አፕሊኬሽን ይዣችሁ ሄዳለሁ ማለት ነው። ስለዚህ በስልካችሁ ኢንስታል ያላደረጋችሁ ቀጥታ ወደ ፕሌይ ስቶር ትሄዱና ቪኤን ብላችሁ ታይፕ ታደርጋላችሁ ማለት ነው። ከላይ ሰርች ስፔሱ ላይ ትሄዱና ቪኤን ኤዲተር ብላችሁ ታይፕ ታደርጉልኛላችሁ። ዘን መጀመሪያ ላይ የምታገኙት አፕሊኬሽን ይሆናል ማለት ነው። ስለዚህ እንደምታዩት ሁለተኛ ላይ ይዝጋ እንደምታዩት ስክሪን ላይ ማለት ነው ቪኤን ኤአይ ቪዲዮ ኤዲተር ይላል ማለት ነው። ስለዚህ ይሄኛው አፕሊኬሽን ነው እንግዲህ እንደ አዶቤ ፕሪሚየር ፕሮ ፕሮፌሽናል የሆነ ቪዲዮዎችን ኤዲት እንድናደርግ የሚያስችለን ማለት ነው። ኦሬዲ እኔ ኢንስታል ስላደረግኩት ወደ አፕሊኬሽኑ ይዣችሁ ሄዳለሁ ማለት ነው። ወደ ቪኤን ስትገቡ ኦሬዲ የምታገኙት የመጀመሪያው ኢንተርፌስ ፕሮጀክት ክሬት እንድታደርጉ ይሆናል ማለት ነው። ስለዚህ ቀጥታ እንዲገባችሁ የምታገኙት ዳሽቦርድ ይሄን ይመስላል። ዩር ፕሮጀክት ይልና ለምሳሌ እስከዛሬ ኤዲት ያረኳቸው ስለ ቡልጋ ከተማ፣ ማርበርግ፣ ፕሮምፕት፣ ዩቲዩብ ይከፍላል ወይ በሚል አንዳንድ ርዕሶች ላይ የሰራሁትን ቪዲዮ እዚጋ እንደ አንዳንድ ታይትል አድርጎ አስቀምጦልኛል ማለት ነው። ፓስት
30 days ይላል ማለት ነው። እነዚህን ቪዲዮዎች ለ30 ቀን የሚያስቀምጥልኝ ይሆናል ማለት ነው። ይህ ደግሞ አንድ ጥሩ ነገሩ ይመስለኛል። ኦሬዲ ወደ ኤዲቲንግ ፓርቱ ይዣችሁ ሲሄድ ከስር በኩል የምታገኟት ፕላስ ምልክት አለች ማለት ነው። እሷ ፕላሷን አንድ ጊዜ ስትነኳት ኒው ፕሮጀክት ክሬት እንድታረጉ ይጠይቃችኋል ማለት ነው። ስለዚህ አንድ ጊዜ እኔ ኒው ፕሮጀክት የምትለዋን ክሊክ አረጋታለሁኝ። ቀጥታ ወደ ፋይላችሁ አንድ ፋይል ሴሌክት አድርጋችሁ የምትፈልጉትን ፋይል ኤዲት የምታረጉትን እንድትወስዱ ይጠይቃችኋል ማለት ነው። ኦሬዲ እኔ አንድ ባክግራውንድ የሚሆነኝ ኢሜጅ ይዤ እሄዳለሁ ማለት ነው። በሱ ኢሜጅ የምንሞክር ይሆናል ማለት ነው። ለምሳሌ እኔ አንድ ኢሜጅ መርጫለሁኝ ለባክግራውንዴ የሚሆን እኔ ኤዲት ለማረገው ቪዲዮ ባክግራውንዴ ይሆናል ብዬ ያሰብኩት ይሄኛውን ኢሜጅ ይሆናል ማለት ነው። እኛዋ እንደምታዋት ጫፏን እዛችሁ ገተት ስታረጉት ሊንግዙን ያሰፋላችኋል ማለት ነው። ሊንግዙን ያሰፋላችኋል። አሁን ያለሁት ታይም ላይን ላይ ነው። ኦሬዲ እኔ የፈለኩትን መልቲሚዲያ ከስር ያለው ባክግራውንድ ኢሜጅ እንዲሆንልኝ የፈለኩት ይሄኛውን ኢሜጅ ነው ማለት ነው። ስለዚህ ከስር በኩል የምታገኙት ማለት ነው። ከስር በኩል ፕላሱና የምታገኙት ለጥቄ ወደ ሁለተኛው ወደ ኢሜጁ ስነካው አሁን እዚህ ጋር የፈለኩትን ቪዲዮ ኢምፖርት እንዳደርግ ይጠይቀናል። እንግዲህ እንዳልኳችሁ በዚህ ቪዲዮ የምናየው እንዴት አድርጌ ነው ታይምላይን አድ የምናደርገው፣ ሁለተኛ ደግሞ እንዴት ነው ቪዲዮን አድ የማደርገው፣ በሶስተኛ ደረጃ ቴክስቶችን ወይም ደግሞ ሳብታይትሎችን እንዴት ነው አድ የማደርገው፣ በሶስተኛ በአራተኛ ደረጃ ደግሞ እንዴት አድርጌ ነው ባክግራውንድ ሚውዚክ አድ የማደርገው የሚለውን እነዚህን አራት ነገሮች ያሳያችኋለሁ። በቀጣይ ስለ ግሪን ስክሪን የምሰራላችሁ ይሆናል። እሱን መለሳለሁኝ። ስለዚህ ቀጥታ ወደ መረጥኩት ቪዲዮ ሄዳለሁኝ። ለምሳሌ እኔ ሪከርድ ያደረኩትን ቪዲዮ ሄዳለሁኝ። በስልኬ ሪከርድ ያደረኩትን አንድ ቪዲዮ ይዤ ሄዳለሁ ማለት ነው። ስለዚህ እንደምታዩት የኔን ቪዲዮ ይዤ መጥቻለሁኝ። ኦሬዲ ከስር ያለው ባክግራውንድ እንዳለ ነው። እንደዛ አድርጌ ሰፋ አረጋዋለሁኝ እንድፈለኩ። ለምሳሌ ሁለተኛ መጨመር ከፈለኩኝ ይሄኛውን ሳይዙን ጠበብ አረጋለሁ ማለት ነው። ነገር ግን እዛው ላይ ያላችሁ ስለ ክሮፕ ላስረዳችሁ። እንግዲህ ክሮፕ ለማድረግ ስትፈልጉ መሀከል ላይ ያለችዋን ፓርት ብቻ እናንተ ለመጠቀም ስትፈልጉ የምትጠቀሙት ነው ክሮፕ የሚለው። ስለዚህ ኦሬዲ ያለሁት ቪዲዮ ላይ ነው ክሊክ አድርጌ ያለሁት ማለት ነው። ስለዚህ ከስር በኩል ያለውን ትንሽ ፈቀቅ ስታረጉት ክሮፕ የምትል ታገኛላችሁ ማለት ነው። ክሮፕ የምትለዋን ስትነኳት በምን አይነት ፎርማት ነው የፈለጋችሁት? ይሄንን ክሮፕ ለማድረግ የፈለጋችሁት ለቲክቶክ ቪዲዮ ነው፣ ለኢንስታግራም ነው ወይስ ለዩቲዩብ ነው ብሎ ያስመረጣችኋል። ኦሬዲ ለዩቲዩብ ከሆነ ዩቲዩብ የምትለዋን ትነካላችሁ። ለኢንስታግራም ከሆነ ደግሞ ኢንስታግራም የምትለዋን ትነካላችሁ። ለቲክታክ ከሆነ የፈለጋችሁት ደግሞ በራሱ ባይ ዲፎልት ያስተካክልላችኋል ሳይዙን ማለት ነው። ስለዚህ እኔ የፈለኩት እኔ ኦሬዲ ለቲክታክም ለኢንስታግራምም ለዩቲዩብ አይደለም በራሴ ሳይዙን ማስተካከል ስለሆነ የፈለኩት ፍሪ የምትላለች ማለት ነው። ስለዚህ ፍሪ የምትለዋን አንድ ጊዜ ክሊክ አድርጋትና ኦሬዲ እኔ በፈለኩት ሳይዝ እሰጠዋለሁኝ። በዛ መልኩ ጠበብ እያደረኩኝ ይሄንን ፓርት ወስዳለሁኝ ማለት ነው። ኦሬዲ ይሄንን ፓርት ከወሰድኩ በኋላ ጀስቲፋይ አረጋለሁኝ። ኦሬዲ እንደዚህ ማለት ስላለበት እንዳልኳችሁ አሁን ኖርማል አርጌ አስተካክያለሁ ማለት ነው። እንዳልኳችሁ አንድ ክላስ ስለሚያስፈልገን ስለ ግሪን ስክሪን እሱን ሌላ ሰዓት የምመለስበት ይሆናል። ግን እግር መንገደን አየር ላይ አሳያችኋለሁኝ። ክሮማን አንድ ጊዜ ክሊክ አድርጋለሁኝ። ከዛ ከላይ ክሊክ ስፔሷ ላይ አንድ ጊዜ ፕሌስ ካረኩ በኋላ ኢንቴንሲቲ የሚለውን ጨመር አረጋለሁ ማለት ነው። እንደምታዩት ጽድት ያለ ቪዲዮ ሆኗል። አሁን ኦሬዲ ይሄን ቪዲዮ በከፍተው እንደዚህ አይነት ኢንተርፌስ አገኛለሁ ማለት ነው። እንደምታዩት በጣም ጽድት ያለ ነው። እንደምታዩት ቆንጆ የሆነ ባክግራውንዱን ሪሙቭ አድርጎ አሳይቶኛል ማለት ነው። ሶ ይሄንን ካደረኩ በኋላ ሶስተኛ ላይ እንግዲህ ሳብታይትሌን አድ አረጋለሁ ማለት ነው። ታይትሉ ወይም ደግሞ እኔ ሳወራ እኔ የምለውን በጽሁፍ መልክ ማንበብ እንዲችሉ ኦሬዲ አንድ ቴክስት አስገባለሁ ማለት ነው። እንግዲህ ቴክስቱን አንድ ጊዜ ከነካው በኋላ እኔ ከምለው ጋራ ኦሬዲ ሳውንዱን እያዳመጥኩኝ ሰላም ናችሁ የሚል ከሆነ ኦሬዲ ቀስ እያላችሁ ይሄን ታይፕ የምታረጉት ይሆናል ማለት ነው። ሰላም ብዬ ኦሬዲ አስገብቻለሁኝ። የፎንት ታይፑን እዚህ ጋር ዲፋይን አረጋለሁ። ከለሩን ቀይራለሁኝ። ቪዚቢሊቲውን፣ ስትሮክ የሚባሉ ነገሮች አሉ። እሱን ቀስ እያልኩ የማሳያችሁ ይሆናል። ለአሁን ይሄኛውን ከለር ስለተመቸኝ መርጫለሁ ማለት ነው። እንደምታዩት ቆንጆ የሆነ
ታይትል እዚህ ጋር አስገብቶልኛል። እንደምታዩት ቪዲዮ ሲጀምር ኦሬዲ ሰላም የሚለው ይጀምራል ማለት ነው። በጣም ቆንጆ የሆነ ደስ የሚል ሳብታይትሎችንና ቪዲዮዎችን አስገብቻለሁ ማለት ነው። ቴክስትንም አስገብቻለሁ። ሌላው እንዳልኳችሁ አድማጫችሁ እንዳይሰለች ከስር ይሄ እናንተ ስታወሩ ከስር ያለው ባክግራውንድ ሚውዚክ ያስፈልጋል። በጣም ላውድ ያልሆነ በጣም ስሎውሊ የሚሰማ ደበቅ ብሎ የሚሰማ ባክግራውንድ ሚውዚክ ያስፈልጋል ማለት ነው። ይህም ደግሞ የእናንተ አድማጮች ሳይሰለቹ የእናንተን ቪዲዮ ለረጅም ሰዓት እንዲሰሙ ይረዳቸዋል ማለት ነው። ስለዚህ ሚውዚክ የምትለው ላይ እነካና እኔ የፈለኩትን ኦሬዲ ከፋይሌ ከሆነ ማይ ፋይል የሚለው ውስጥ ገባለሁኝ፣ ሚውዚክ የሚለው ውስጥ ገባለሁ። እኔ የፈለኩትን እመርጣለሁ ማለት ነው። ኦሬዲ መርጬን ያስገብቻለሁኝ። ኦሬዲ ሲጫወት ከስር በኩል እንዲሰማልኝ ነው የፈለኩት ማለት ነው። ስለዚህ ምን ታረጋላችሁ ውድ አድማጮቼ? እንግዲህ ኦሬዲ ይሄ የቪዲዮን ባክግራውንድ ሚውዚክ ካስገባ በኋላ ድምፁ ዝቅ ያለ ወይም ዘገም ብሎ መሰማት ስላለበት አንድ ጊዜ የሙዚኩን ፋይሉን ክሊክ አደርግና ከስር በኩል ቮሊዩም የምትል ታገኛላችሁ ማለት ነው። ምክንያቱም ከኔ ድምጽ ጋራ እኩል እንዳይሰማ ድምጹን የምቀንስበት ሂደት ነው። ኦሬዲ ከስር ቮሊዩም የምትለዋን ከነካው በኋላ 100 የነበረውን ወደ 20 ኦሬዲ እናንተ እየለካችሁ እንደ ድምጹ ቼክ የምታረጉት ይሆናል። ስለዚህ እኔ ኦሬዲ 10 አድርጌዋለሁኝ። ሳይዙ እንግዲህ ኦሬዲ የቮሊዩሙ አማውንቱ 10 ይሆናል። በጣም ድምጹ አይሰማም ማለት ነው። እንደምታዩት በዚህ መልኩ ሲምፕል የሆነ ፕሮፌሽናል የሆነ ቪዲዮዎችን ዲዛይን አድርጌያለሁ ማለት ነው። ስለዚህ ወሳኝ ነገሮች እነዚህ 4 ነገሮች ቪዲዮዋችሁን ኤዲት ስታደርጉ የማይቀር ነገር ነው። ዘን ከጨረስኩ በኋላ ኦሬዲ ሌላ ሰዓት እንዳልኳችሁ ክፍል 2 3 እያለ ስለሚቀጥል የምመለስበት ይሆናል። ነገር ግን አሁን ጨርሻለሁ ብዬ ካሰብኩኝ ከላይ በኩል አለች ሰማያዊ ከለሯ ማለት ነው። እሷን አንድ ጊዜ ስነካት ይሄኛውን ምልክት ያመጣልኛል። ኦሬዲ ኤክስፖርት ላረገው ነው ማለት ነው። ኤክስፖርት ካደረኩኝ ኦሬዲ ጨረስኩኝ ኤዲት አድርጌ ማለት ነው። ስለዚህ ይሄን 4K የነበረውን ወደ 2K አመጣዋለሁኝ። በጣም እንትን እንዳይልብኝ ሜጋባይቱ ከፍ እንዳይልብኝ ማለት ነው። አቨሬጅ ቢት ሬቱን ደግሞ ኦልሞስት 25 እስከ 30 ባለው ሬንጅ ቢሆን ይመረጣል። እኔ 26 አድርጌያለሁኝ ማለት ነው። ከጨረስኩኝ በኋላ 2K ቢሆን ይመረጣል። ሌላ የመጨረሻ ነጥብ የሚሆነው ኤክስፖርት ማድረግ ነው ይሄን ቪዲዮ። ስለዚህ ከስር እንደምታዩት ኤስቲሜትድ ፋይል ሳይዝ 46 ይላል ማለት ነው። እንደምታዩት ሳይዙ ብዙ አይደለም። ስለዚህ ኤክስፖርት የሚለውን ስነካ ኦሬዲ እኔ ቪዲዮ ኤክስፖርት እያደረገልኝ ይገኛል ማለት ነው። ስለዚህ በዚህ መልኩ እነዚህ 4 ነገሮችን በዛሬ ወሳኝ ክላሳችን የመጀመሪያው ማስተር ክላሳችን ይሄን አይተን ነበር። ቀጣይ ስለ ክሮማኪ ስለ ኤክስፖርቲንግ ቴክኒኮች ስለ ኮምፕሬሽን የምናይ ይሆናል። ሰላም ቆዩልኝ።